ነገር ሲኖር አመሰግናለሁ ካሌብ። እሺ ጂኒ ምን መልስልሻለሁ እንዴ? ከቤት ልትባረሪ ጫፍ ደርሰሽ የሰው እንግዳ ትናገሪያለሽ? ቆይ ማነች? ለልጁ ያመቻቻት ሴት መሰለች። እኔስ ይኸውልሽ የምትፈልጊው ነገር እዚህ አይቀመጥም። ይኖራል። አይኖርም አልኩሽ እኮ ምክንያቱም አያምኑሽም። እስኪ ዝም በል። ምን እያደረግሽ ነው? እቃ እየፈለግኩኝ እዚህ ልፈልግ። ዳንኤል እና ቲና እስካሁን በሰው ላይ ሲጫወቱ ቆይተው ነበረ። ጭራሽ ካርታው በእኔ ስም ነው በማለት ከቤቱ ጥልኝ እስከ ማለትም ደርሳ ነበር። ዛሬ ላይ ግን ሰራተኛ ትሆኝ እንደሆነ ተብላ ወደ ኩሽና ትባላለች እንግዳ ሲመጣ። ዛሬ ላይ ግን ዳንኤል እና ቲና እጅግ እየተበሳጩና እየተናደዱ ይገኛሉ። ዳንኤል የቀድሞ ፍቅረኛውን ካሌብ ሊያገባበት እንደሆነ አርጎ አስቦ እጅግ እየተናደደና እየተበሳጨ ይገኛል። ካሌብ አሁንኑ እንድትፈችኝ እፈልጋለሁ፣ ፊርማ መቅደድ አለብን፣ ሚስት ላመጣ ነው በማለት እንግዲህ ለቲና ነግሯታል። ቲናም መቼም አልፈታህም፣ ያሸሸኸውን ገንዘብ ተካፍዬ ነው የሚሄደው ገና እያለችው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ደግሞ ትሁት ድራማ ክፍል 33ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። ቲናና ዳንኤል እንግዲህ እህትና ወንድም ነን በማለት እነሱ ግን ፍቅረኛሞች እንደሆኑ እኛ የምናውቅ ነው። ነገር ግን አሁን ላይ ካሌብ እኔ እጠራጠራለሁ በማለት ለዳንኤል ለቀድሞ ፍቅረኛው ነግሯታል። የካሌብ አባት ለዳንኤል ብር ሰጥሃለው ብሎት ስለነበረ ወረቀት በመጻፍ ከሶስቱ አንዱን ምረጥና ውሰድ በማለት እጣው ላይ እንግዲህ 10 ብር ወጥቶለታል። 10 ብርም በመውጣቱ እጅግ ተበሳጭቷን ዳንኤል ወይኔ ዳንኤል በማለት ወረቀቱን ጥሎት ነበረ ከቤት የወጣው። የካሌብ አባት እንግዲህ ስቀውበታል። ዳንኤልም እንግዲህ ወደ ቀድሞ ፍቅረኛው ጋር በመሄድ ቲናዬ እኔ አንቺ ባል ልሆን አልችልም፣ ልሆን ግን እጅግ ደክሜ ታግዬ ነበረ፣ ነገር ግን ብሩን ላገኝ አልቻልኩም በማለት ነግሯል። የዳንኤል ፍቅረኛም እንግዲህ ወደ ካሌብ አባት ጋር ወደ ካሌብ ቤት በመምጣት ምንድነው ቆይ የተፈጠረው ነገር ምን ሆኗን በማለት ጠይቃ ነበረ። እንዴት ስራ ለማይሰራ ሰው ይህን ሁሉ ብር ትሰጫለሽ በማለት ነበረ የተቆጧት። ከዛም ቲና ስትመጣ ሂጂ ወደ ኩሽና ግቢ በማለት ነበረ ያባረሯት። ምን ነው ችግር አለው በማለት ጠይቃም ነበር። ማትሰሚውን ወሬ እያወራን ነው በማለት ተናግረዋል። እሷም እሺ በማለት እንግዲህ ተነስታ ሄዳለች። የዳንኤል ፍቅረኛም እንግዲህ ምን ነው ምራቶት አይደለችም ወይ የልጆት ሚስት አይደለችም ወይ እንደዚህ የምትናገሩት ብላው ነበር። ወንድምና እህት ተጣመው ነው ያደጉት በማለት ይናገራል። እሷን ብር ፈልጋ ነው ወይ ብትላቸውም እነሱ ደግሞ አረ ቤት ፈልጋ ነው በማለት እንግዲህ ነግሯል። እሱን ነገር ዳኒ ነግሮኛል ትላለች። እሷም ሰው ሲቀርብሽ ለምን በይ፣ ሲርቅሽም ለምን በይ፣ የኛ ሰው ግን ሲቀርቡን የዋህ እንሆናለን፣ ሲርቁን ነው ሞኝ የምንሆነው በማለት እንግዲህ ተናግረዋል። ዳንኤል እንግዲህ በእጣው ተበሳጭቶ ወደ ውጪ ወጥቷል። እንግዲህ በዛ ባለበት ሰዓት ቲናን ደውሎ ነይ ብሏት ነበረ። እሷም እንግዲህ ምን ሆነ ነው እዚህ የመጣው የተፈጠረ ነገር ችግር አለ ወይ በማለት ነግረው ነበረ። እሱም በቃ ተይኝ፣ ምንም ነገር አትበይኝ፣ ምንም ነገር መስራት አልፈልግም በማለት ነው እየነገራት። ለምንድን ነው የማታግዘኝ? ብታግዘኝና ምን አለ ተስፋችን ብናስቀጥለው በማለት ነበር እየተናገረችው። አንቺ ምንም ተስፋ የለሽም፣ በቃ ሁሉም ነገር አውቅቷል አሁን በማለት ሲነግራትም በቃ እዚህ ድረስ ነበረ ሀሳብህ፣ በቃ ተስፋ ቆረጥክ ብለዋለች። እንግዲህ የቀድሞ ፍቅረኛውም ዳንኤል ቀጥረው ቡና እየጠጡ አውርተው ነበረ። በልቤ ውስጥ ያለሽው አንቺ ብቻ ነሽ፣ ከዚህ ሁሉ ሴቶች አንቺ በልቤ ውስጥ ትልቅ ቦታ አለሽ፣ ነገር ግን በቃ አልሆንም እያለት ይገኛል። ፍቅረኛውም እንግዲህ ሀብታም ባል ቢሆን የምፈልገው ከአንተ ጋር አልጃጃልም ነበረ፣ ጊዜንም አልጨርስም ነበረ፣ ቆይ አንተ ሀሳብህ ምንድን ነው እያለችው እያፋጠጠችው ትገኛለች። ፍላጎት ምንድነው በማለት በጠየቀችው ጊዜ ከአንቺ ጋር መኖር ነው በማለት ነግሯታል። ከኔ ጋር መኖር ከፈለግም እየተገኘው መስራት አለብህ ብትለውም አሁን መረጋጋት አለብኝ፣ በቃ ደረቅ ነህ እንዴ ግን አንተ ስትለው አረ ደረቅ አይደለሁም ቢላትም በሰው ቤትና በሰው ገንዘብ እንደዚህ ሙጭጭ አትልም ነበር ደረቅ ባትሆን በማለት እንግዲህ ተመቅመጫዋ ተነስታ እዛው ጥለው ሄዳለች።
ዳንኤልም ወደ ትሁት ጋር በመሄድ ያን ሽማግሌ ግን በጣም ወደው ነበር፣ አሁን በጣም ጠላሁት ይላታል። ለምን ጠላኸው ብትለውም ብሩን እኮ ከዳኝ፣ 10 ብር ይሰጠኛል በማለት እንግዲህ ለትሁት ይነግራታል። ትሁትም 10 ብር ብቻ ወጣለህ 10 ብር ሰጠህ በማለት ነበረ እየሳቀችበት። ትሁትም እንግዲህ ፍቅረኛህን ባትከዳት ነው የሚሻለው፣ እሷ ናት የምታዋጣ ከሁሉም ይልቅ። አሁን ከቲና ጋር ሆነ ቲናንም የሚወዳት ባሏን እንዲሰብረው አደረካት አንተን አይታ። እስኪ አስቡት፣ እስኪ በሽማግሌው ላይና በካሌብ ላይ ያደረጋችሁትን ነገር ትንሽ ወደኋላ መለስ ብለህ አስበው፣ አትጸጸትም በማለት ነበረ እየጠየቀችው። ካሌብም እንግዲህ ብሩን ግን ቢወጣልን ልትሰጠው ነበር ወይ በማለት አባቱን ጠይቆ ነበረ። አረ ሲጀመር ብሩ እላው ላይ ወረቀት ላይ አልተጻፈም በማለት ነበር የካሌብ አባት እየተናገሩት። ትሁትም ልጁ እኮ ሊያብድ ነው ምን ይሻላል እያለች ትገኛለች። በሰው ገንዘብ ማበድ አለ ወይ በማለትም ነበር ካሌብ እየመለሰለት። አንተንማ ሽመልስ ነበር ማለት በማለት ካሌብ ይናገራል አባቱን። ምን አደረኩኝ? በገዛ ቤቴ ውጣ ስለተባልኩ እንደገና ደግሞ በገዛ ብሬ አታምጣት ስለተባልኩ እነሱን ተሸክሜ ስለያዝኩ ነው በማለት ነበረ እየተናገረው። ካሌብና ዳንኤልም እንግዲህ እየተሞላለጩ ይገኛሉ። ካሌብ ለምንድን ነው ስራ ማሰራው ግን ተቀጥረህ ለምን አትሰራም በማለት ጠይቆት ነበረ። አንተ ምን አለብህ ሁሉ ነገር ተሟልቶልህ እያለው ይገኛል። አባቴም ቢሆን እኮ የአባቴም ድርጅት ቢሆን እኔ ሳልሰራ እየበላሁ አይደለም፣ ጧት እየወጣሁ ማታ እየገባሁ ነው እየለፋሁ ነው ይለዋል። ዳንኤልም ጥሩ ነው የአባት ጥገኛ መሆን፣ ያው ሁለታችንም ጥገኛ ነን በማለት ነው እየተባባሉ እንግዲህ እየተናቆሩ ይገኛሉ። እንግዲህ የዳንኤል ፍቅረኛም ካሌብን በመቅጠር እባክህን ዳንኤልን ስራ አስገባልኝ በማለት ነግራው ነበረ። አስገባው ነበረ፣ ነገር ግን አላምነውም በማለት ነው የተናገረው። ለምን ብላ ብጠይቀውም አላቅም፣ በቃ አላምነውም፣ እጠራጠረዋለሁ፣ ተቲና ጋር ራሱ ወንድምና እህት መሆናቸውን እጠራጠራለሁ በማለት ነበረ የተናገራት። የዳንኤል ፍቅረኛም እንግዲህ እንዴት እንደዚህ ትላለ? እስካሁን እንዴት ኖራችሁና ነው? እኔ ይህን ለማመን ይከብደኛል በማለት ነገሩን ሳታምነው ሄዳለች። ይህን ነገር ግን ይዛ ወደ ካሌብ አባት ጋር ነበረ ያመራችው። ቋይ ዳንኤል ሌባ ነው እንዴ በማለት ነበረ ጥያቄዋን እየጠየቀችው። ማን ነው ሌባ ነው ያለሽ አለኝ፣ ሲሰርቅ አይቼው አላቅም በማለት የካሌብ አባትም ይናገራሉ። አላቅም ነገር ግን ካሌብ እንደዛ አለኝ ብላ ትናገራለች። የካሌብ አባትም እንግዲህ ካሌብ ሲመጣ እንዴት እንደዚህ ብለህ ትናገራለህ በማለት ተናግረውታል። በቃ ደከመኝ፣ ይበቃኛል፣ እስካሁን እኮ ተደባበቅን፣ አሁን አይበቃም ወይ በማለት ነበር የተናገረው። ካሌብም እንግዲህ ላገባ ነው፣ ቤቱን ለቀሽ ውጪ ከዚህ ቤት በማለት ለቲና ነግሯታል። እሷም ፊርማ እኮ አልቀደርንም፣ አልፈታህም፣ ስለዚህ አልወጣም ብለዋለች። ጭራሽ በሌላይ ልታመጣብኝ ነው ወይ ብትለውም አዎ አመጣለሁ ትለዋለች። እሷም ሄዳ እንዲህ አለኝ እኮ በማለት ለዳንኤል ስትነግረው የኔም ፍቅረኛ ነው የሚያመጣው ማለት ነው በማለት ፍቅረኛው ጋር በመሄድ አንቺን ነው ወይ የሚያመጣው? ማታ ሴት ይዤ እመጣለሁ ውጭልኝ አላት እኮ ሚስቱን። ስለዚህ አንቺን ሊያመጣሽ ነው ወይ በማለት ሲናገር የዳንኤል ፍቅረኛ እንግዲህ በጥፊ አከናርመው ነው ያለፈችው። እንግዲህ ቀጣይ ቪዲዮ ምን እንደሚሆን ደግሞ አብረን የምናየው ይሆናል። ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ፣ አብራችሁኝ ቆዩ። አብሮነታችሁ አስተያየታችሁ እኔን ይጠቅመኛል ያበረታኛል እና በሌላ ቪዲዮ እስከምንገናኝ ሰላም ቆዩ እያልኩኝ ሰላም ነገራችን፣ ሰላም ለሕዝባችን፣ መልካም ጊዜ